እንደዚህ ጎዳና ላይ ወርቆ ያውና ቃሚ አጫሽ እንደዚህ ሆኖ ቀረ። የሚያሳዝን ነው። የጎዳና ተዳዳሪ እስከመሆን ደረጃ ደርሷል። ያውና ስጠይቀውና ግባ እኔ ጋ አሁን ብዬ ስጠይቀው እምቢ ብሎኝ ነው አልፈልግም አለኝ። ለምንድን ነው እንደዚህ ጎዳና ላይ እንትን የምትለው ስል ጨረስኩ፣ ብሬን ያለኝን ጨርሼ ነው አለ። በቃ እኔ ጋ አሁን እኔ ቤት ግባ፣ አንድ ላይ እንኖራለን አንዳንድ ነገር እስከምስተካከሉልኝ ድረስ ብሎ እምቢ አለኝ። ዛሬ ሆኖ እንዲህ ያውና መንገድ ላይ ቁጭ ብሎ እየቃመ ያሳዝናል። ይሄ ሁሉ በሱመያና በሀዩ የተነሳ ነው። ሀዩ ይሄንን ቪዲዮ እንዳየሽ ሱመያን ብትሆኚ የልጆችሽ አባት ነው፣ አንቺን ፍለጋ ነው እንደዚህ አንቺና ልጆችሽን ፍለጋ ነው እንዲህ የተንከራተተ ያለው ለዚህ ደረጃ ለጎዳና ተዳዳሪነት እንዲህ የበቃው። ይሄንን ቪዲዮ እንዳየሽ አይተሽ አንቺን እንዴት እንደምልሽ እንዴት እንደምጠይቅሽ እንዴት ይቅር ብለሽ የልጆችሽን አባት አንድ ላይ ብትኖሩ ደስ ይለኛል። ተውስ እንዳገባ ጫቱንም ተው ሰይድ፣ አንተ አሁን ለመጣል ጫቱንም ተው። ቅመም አታውቀው ነው ዛሬ ድሮ ላይ ሰው ላይ የምጠላውን ነገር ዛሬ ለምን ትቀማለህ? አንተ ተቀመጥ ካሜው። ኧረ በእናትህ ሰይድ ተው 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 ተው። እኔ ላይ የምጠላውን ነገር ዛሬ አንተ ራስህ ጀመርክ እንዴ? እና እባክህ ሰይድ ተነስና እንግባ ወደ ቤት። ተነስ እሺ በለኝና ሰይድ ተነስ። ደሞዜን እስከምቀበል ብቻ የትኬቱን ገንዘብ ማለት ነው እኔ 10 ቀን ነው 8 ቀን የቀረው እኔ እሰጥሃለሁ። ደሞዜን እንደወሰድኩ ያለ መግባት እኮ የትኬት ብር ብቻ አይደለም የሚያስፈልገው። የሚያስፈልገውን ነገር እኔ ከየትም የትም ገብቼ አሞላ አረግልሃለሁ። ተነስ ጓደኛ። እዚህ ኩሩጅ ይመታል ስንት ታጣለሁ። ሱመያ ይሄን ቪዲዮ እንዳየሽ እንዴት ነው ከሰይድ ጋር የልጆችሽ አባት ጋር የምትገናኙበትን መንገድ አስቢበት። ሰይድ አሁን አስቀያሚ ህይወት ላይ ነው ያለው። እኔንም ልጠጋኝና ሐሳቡንም በሙሉ ለሙሉ ልገልጽልኝ ፍላጎት አልሆነው የለውም። እና ሰይድን በድብቅ ነው እየቀረጽኩ ያለሁት። ሰይድ መጨረሻው የህይወቱ በዚህ ደረጃ ላይ ደርሷል። የሚገርም ነው። ኢትዮጵያ ሄዶ ነበረ ተመልሶ መጣ። አሁን 3ኛው ዙር ያውና አሁን ሳየው በጣም ነው አሳዝኖኝ። ከሩቅ ነው ከርቀት ነው አሁን እየቀረጽኩ ያለሁት። ሰይድ ያውና መጨረሻው ማሳዘን ያውና ህይወቱ እንደዚህ ጎዳና ላይ ወርቆ ያውና ቃሚ አጫሽ እንደዚህ ሆኖ ቀረ። የሚያሳዝን ነው። የጎዳና ተዳዳሪ እስከመሆን ደረጃ ደርሷል። ያውና ስጠይቀውና ግባ እኔ ጋ አሁን ብዬ ስጠይቀው እምቢ ብሎኝ ነው አልፈልግም አለኝ። ለምንድን ነው እንደዚህ ጎዳና ላይ እንትን የምትለው ስል ጨረስኩ፣ ብሬን ያለኝን ጨርሼ ነው አለ። በቃ እኔ ጋ አሁን እኔ ቤት ግባ፣ አንድ ላይ እንኖራለን አንዳንድ ነገር እስከምስተካከሉልኝ ድረስ ብሎ እምቢ አለኝ። ፈቃደኛ ሊሆን አልቻለም ለእኔ ጋር መኖር። እኔም ወደ ኢትዮጵያ እንዳልሸኘው ደሞዜ ገና አልደረሰም። ደሞዜን እስከምቀበል ድረስ እኔ ቤት ሁን ብሎ እምቢ አለኝ። ያውና የጎዳና ተዳዳሪ ሆኖ እንዲህ ያውና መንገድ ላይ ቁጭ ብሎ እየቃመ
ያሳዝናል። ይሄ ሁሉ በሱመያና በሀዩ የተነሳ ነው። ሀዩ ይሄንን ቪዲዮ እንዳየሽ ጸጡም ላንቺ ነው ክፉ ነገር ባጋጥመው እና ሀዩ እባክሽ ተረድተሽ አይተሽ ይሄን ቪዲዮ እንዳየሽ ሱመያን ብትሆኚ የልጆችሽ አባት ነው። አንቺን ፍለጋ ነው እንደዚህ አንቺና ልጆችሽን ፍለጋ ነው እንዲህ የተንከራተተ ያለው ለዚህ ደረጃ ለጎዳና ተዳዳሪነት እንዲህ የበቃው። ይሄንን ቪዲዮ እንዳየሽ አይተሽ አንቺን እንዴት እንደምልሽ እንዴት እንደምጠይቅሽ እንዴት ይቅር ብለሽ የልጆችሽን አባት አንድ ላይ ብትኖሩ ደስ ይለኛል። እባክሽ أنا تعبت نفسي أصمل على دايت وأنا ضعيفة عند الحلويات. إيش عندك مسوية دايت؟ أبى أنحف، عندي ملابس ما أقدر ألبس. بتنورو ደስ ይለኛል። እባክሽ ሱመያ ወቢሱ ጎዳ አይ ሰይዴ ሰላም ነህ? አይ ዝም ብዬ እኮ ነው ፎቶ ለማንሳት ፈልጌ ነው። አይ የቀረጽኩ አይደለም እኮ ፎቶ እያነሳሁ ነው። ጓደኛዬ ቪዲዮ እያነሳሁ አይደለም እኮ ፎቶ እያነሳሁ ነው እኮ። ኧረ በእናትህ ጓደኛዬ ምን ሆንኩ? ጫት ጀመርክ እንዴ? አንተ ምን ሆነህ ነው? ተው እንጂ ጓደኛዬ እና እንግባ ወደ ቤት። ምንድን ነው እንደዚህ የጎዳና ላይ ህይወት አምሮክ ነው? የጎዳና ላይ ህይወት ደስ ብሎክ ነው አንተ? እዚህ የሚኖረው ኢትዮጵያ አይደለም እንዳለ አበሻው መንገድ ላይ ምን ችግር አለው? ስንት ወር ይተኛሉ? በሆነም እነዚህ ወንድሞቻችን አበሾች ናቸው፣ ኢትዮጵያኖች ናቸው። አንድ አመት 2 አመት 3 አመት ቢተኛ ሰው ሁላችንም እንደዛው ነን። እኔ ማለቀ በቃ ብር ጨረስኩ፣ ወደ ኢትዮጵያ መሄጃ አጣሁኝ። ታኝቼ እዚህ ጠብቄ በቃ የመስቀል ሀገር ሄዳለሁ። ካሜራ ሻራረት የቴቲን ቀማቱ አቦ ሄዱ አከምቤሎ ፍኔፍ ከማ አከጅማም አከምቤሎ ፍኔፍ ነጮ የወረቀመ ጉያ ሰዲ ኛን ነበር ባጭ ሰይዴ እባክህን ተነስ ወንድሜ። አንተን እንደዚህ እያየሁህ ትቼክ ወደ ቤት ሄጄ ምን አይነት እንቅልፍ ነው የምወስደኝ? ምን አይነት ደስታ ነው? ምን አይነት ምግብ ነው የምመገበው? እኔን ስማኝ ከተማ እኔን እያየ ወደ ቤት መሄድ አቃተኝ። እዚህ ጋር ስንት ኢትዮጵያዊ አለ የተኛ እዚህ ሀገር ውስጥም ስንት ኢትዮጵያዎች አሉ። ሁሉም ሰው አንዳንድ ይዞ ሄዶ ወደ ቤቱ አንዳንድ ሰው ቢያሳድር እስኪሳፈሩ ድረስ አንዳንድ ሰው ቢያስቀምጥ ምን ችግር አለ? እኔ ብቻ ለምን ታየው? እነሱን ለምን አልወሰድካቸውም ነበር? ስንት አበሻ አለ እዚህ ጋር ለምን አንዳንድ ወስደ አይደለም ወንዶቹን እንኳን ትታችሁ ሴቶቹን የምታስጠቁት? ሰይዴ ሰይዴ መስቀል እስኪጭናቸው ድረስ ጥበቃ ስንት ወር የሚተኙ አሉ። ሰይድ አመት በሚተኙ ሴቶች አሉ። ለምን እነሱን ከመንገድ ላይ አንዳንድ ሴት አንሳችሁ ወደ ቤት አታስገቡ? እባክህን ብራዘሬ በእናትህ ወደ ሌላ ነገር ውስጥ አታስገባኝ። አሁን ከኛ ሰዎች ጋር አታጣላኝ። የየመንን ህይወትን ታውቋለህ፣ የየመንን ላይፍን ታውቋለህ፣ በደንብ ገጭተዋል። እኛም ስንመጣ እንደዚህ አብረን ነበር። ምን ሆነህ ነው? የጎዳና ተዳዳሪ ካርቶን ላይ መተኛት ለኛ አዲስ አይደለም፣ ግን አንድና ሁለት ሆኖ አይደለም ወደ ቤቴ ይዣቸው ሄጄ ለማሳደርና እነሱን አብልቼ አጥጥቼ ፍላጎታቸው ለማብላት እኮ አንድና ሁለት ሰው ቢሆን እኮ ችግር የለውም። ስንቱን ነው እዚህ ጋር እና እኔም በሐሳብ እኮ ከነሱ ጋር እያደርኩ ነው እኮ በሐሳብ እኮ እነሱ ጋር በካርቶን ላይ እየተኛው እኮ ደስተኛ ሆኜ እኮ እኔ እንቅልፍ አይደለም እኮ የምተኛው። ግን አንተ ጋር ብዙ ላይፍ አብረን ያሳለፍን ከአገር ላይ የስደት ጓደኛዬ ነህ። አሁን እንደዚህ ድሮ ማውቅ ከኔ ህይወት ተቀይሮ በጣም ደስተኛ ነበርኩ። ዛሬ ግን እንደዚህ ጎዳና ላይ ወርቀ አልባሌ ነገሮችን እያረክ ድሮ ሰው ላይ የምጠላውን ነገር እያረክ ድሮ ምቅም ሰው ለመቃም አይደለም የምቅም ሰውን ለማየት ማትፈልጎ ዛሬ አንተ ላይ ሳይ በጣም ያሳዝነኛል። እና ሰይዴ እባክህን ወንድሜ እስከ አንዳንድ ነገሮች እስከመመቻቹልህ ወይም እኔ በቃ ደሞዜን እስከመወስድ ድረስ ጠብቀኝና እኔ ደሞዜን እንደወሰድኩ ትኬትን ቆርጬልህ ወደ ኢትዮጵያ ትመለሳለህ። ጫት እየቃምኩ ነው በቃ። ኧረ ጫቱ ራሱ መቃም አዲስ ላንተ አዲስ ነው ብሎ ለምን አትሆኝም አንተ? ምን ችግር አለ? አቦ ሰይድ እንደዚህ እያየሁ አንተ ጥዬ መሄድ እኮ ደስ አይለኝም። ባለትዳር ነህ፣ ቤት ልጆች አሉ። ባለትዳር ነህ፣ ቤት ልጆች አሉ። እኔ የምበላውን ከኔ ጋር ነው እኮ የምበላው እኮ። የልጆችን ብር መዝጋት አልፈልግም። ምንም ችግር የለውም ሰይድ፣ ችግር የለውም። እነሱ እንደሚኖሩ ትኖራለህ። ምን ሆናለሁ? እኔም የሰው ልጅ ነኝ፣ እነሱም የሰው ልጅ ናቸው። እዚህ ስንት አመቶች አሉ። ይሄ እንዳለ መንገዱ የምታያቸው
እንዳለ ኢትዮጵያ ናቸው እንዳለ። ኧረ ሰይድ ና አደን ከተማ ላይ ቀይ መስቀል እስኪጭናቸው 1 ወር የሚቀመጡ አሉ፣ 2 ወር የሚቀመጡ አሉ፣ 3 ወር አመት የሚቀመጡ አሉ። ተራቸውን ጠብቀው እስኪጫኑ እዚህ ጋር ብዙ አበሾች አሉ፣ ብዙ ኢትዮጵያውያን አለ እዚህ ጋር። እነሱም እስኪጫኑ ድረስ እዚሁ ይተኛሉ። እኔም ተኛና እሄዳለሁ። እኔም አንተ መሬት ላይ ቁጭ ብለህ እኔም ካንተ ጋር ነው በቃ። እኔም ወደ ቤት አልገባም። አንተ እስከምገባ ድረስ እኔም ወደ ቤት አልገባም። እሺ በለኝና ሰይዴ። ልጆች አሉ፣ ሚስት አለች። ሂድ ወደ ቤት ግባ፣ እኔ ችግር የለውም። እዚህ ወርና ብር ሳገኝ ወይም ደግሞ ቀይ መስቀል እስኪጭን እኔም ቁጭ ብዬ ጠብቄ ወደ ሀገር እገባለሁ። የትኬት ነው ያጣሁት እንጂ ምንም አልሆንኩም። በቃ ሰይዴ እሺ በለኝና እኔ እየቀረጽኩ አይደለም እኮ ጓደኛዬ፣ ቪዲዮ ይቀርጸኛል ብለህ እንትን እንዳትበል፣ ሌላ ሀሳብ ውስጥ እንዳትገባ። ጫቱንም ተው ሰይድ፣ አንተ አሁን ለመጣል ጫቱንም ተው። ቅመም አታውቀው ነው ዛሬ ድሮ ላይ ሰው ላይ የምጠላውን ነገር ዛሬ ለምን ጥቅም አለ? አንተ ጥቅም የለም። ኧረ በእናትህ ሰይድ ተው። እኔ ላይ የምጠላውን ነገር ዛሬ አንተ ራስህ ጀመርክ እንዴ? እና እባክህ ሰይድ ተነስና እንግባ ወደ ቤት። ተነስ እሺ በለኝና ሰይድ። እኔ ነኝ ደሞዜን እስከምቀበል ብቻ የትኬቱን ገንዘብ ማለት ነው። እኔ 10 ቀን ነው 8 ቀን ነው የቀረው። እኔ እሰጥሃለሁ ደሞዜን እንደወሰድኩ። ኢትዮጵያ ለመግባት እኮ የትኬት ብር ብቻ አይደለም የሚያስፈልገው። የሚያስፈልገውን ነገር እኔ የትም ገብቼ አሞላ አረግልሃለሁ። ተነስ ጓደኛ። እዚህ ኩሩጅ ይመታል። ስንት ጣጣ አለው። በቃ ሰይድ እኔ የባለቤቴ ወርቅ አውጥቼም ቦን ሸጬም ቦን አስይዤም ቦን አንተን ወደ ኢትዮጵያ ሸኛለሁ። እንደዚህ ያንተን ያየውን ማለት አልፈልግም። ኧረ እባክህ ሰይድ፣ እኔ ልጆቼን ፍለጋ ነው የመጣሁት። ኧረ ስማኛ፣ እኔ ቆንጆ አልጋ አማርጬ ልተኛ አይደለም የመጣሁት። ልጆቼን ሚስቴን ፍለጋ ነው የመጣሁት። ኢትዮጵያ ሄድኩኝ። ኢትዮጵያ ገባች። ልጄ ምን ላይ እንዳለች አላውቅም። መርፌ ስታስወጋ ታየኝ አለች። አሁን ሐኪም ቤት ልጄ ለምን ደረሰች አላውቅም። ምን ላይ እንዳሉ አላውቅም። ምን እንደሆነ አላውቅም። ምን እንደሆነች አላውቅም። ምን ደረገቻቸው? እኔ ብሩን አስገባውላት። እዛም ኢትዮጵያም ያለው ለአዩ አስገብቼ መጣሁ። ኢትዮጵያ ያለውን ወደዚህ እንትን ማስመለስ አልችልም እንዴ? አልችልም። እሱ ለአዩ አስገብቼላታለሁ። መቼም ማመለስ እዚህ አሁን ምንም ነገር ሁሉም ነገር ጨርሰህ ነው በቃ እንደዚህ አሁን ለዚህ ደረጃ የበቃኸው? አዎ ምንም የለኝም። ሁሉ ነገር ብር እጄ ላይ ያለውን 5 ጨርሻለሁ። እዚህ ጋር በጣም ብዙ አበሾች አሉ። ብዙዎች ታመው አሉ። ብዙዎች የሚሄዱበትን አጥተው የሚቸገሩ አሉ። የሚበሉትን አጥተው ከጎዳና ይበሉ አሉ። ዲዴ አማልት ገናለ አንተ ማትቸገር ካላስ በቃ ካንተ ጋር ቅማለሁ። እስቲ ጫት ስጠኝ፣ ወደ ቤት ግባ። ጫት ስጠኝ። ብኖር ካርለ እንደ የቃምከ ያለው ያው የጫቷን እንኳን አናጣም። ዞር እያልን ነው። ካልሆነ በቃ እሱ ጎዳና ላይ ወጥቶ ጫት እየቃመ እኔ ቤቴ ገብቼ ልተኛና ቆንጆ ነገር ልበላ ነው እንዴ? ከሱ ጋር ነው የምቅመው። እኔ ምንም ማድረግ አልችልም። አዩም ሆነሽ ሱመያም ምን አይነት ጭካኔ እንደሆነ አላውቅም። ሱመያ የልጅሽ አባት የልጆችሽ አባት ነው። ይሄን ቪዲዮ እንዳየሽ ሱመያ ይሄን ቪዲዮ እንዳየሽ እንዴት ነው ከሰይድ ጋር የልጆችሽ አባት ጋር የምትገናኙበትን መንገድ አስቢበት። ሰይድ አሁን አስቀያሚ ህይወት ላይ ነው ያለው። እኔንም ልጠጋኝና ሐሳቡንም በሙሉ ለሙሉ ልገልጽልኝ ፍላጎት አልሆነም የለውም። በግድ ነው ያው አሁን ራሱ ወደሱ ተጠግቼ ያናገርኩት እንጂ ሊቀርበኝም ፍላጎት የለውም። ያለበትን ደረጃ በጣም አስቀያሚ ደረጃ ስለሆነ እንዴት እንደምገልጽላችሁ ነው ያላውቀው። ሰይድ እንደዚህ አይነት ደረጃ ላይ ይደርሳል ብዬ እኔም አልጠበቅኩትም። እንደዚህ አይነት ሰውም አልነበረም። በጣም ለደሃ አዛኝ ሰው ነበረ። ግን ምንም ማድረግ አይቻልም። ዛሬም ይሄን እድል እሱም አጋጥሞታል። ሱመያም ሆንሽ አዩም ይሄንን ቪዲዮ እንዳያችሁት ምን ላይ እንዳለ ሰይድ አስቀያሚ ላይፍ ላይ አስቀያሚ ህይወት ላይ እንዳለ ያውቃችሁ እንዴት በምን አይነት መንገድ መገናኘት እንደምትችሉ አስቡበት። በልጁ ማትጫወቺ ሱመያ፣ በልጁ ማትጫወቺበት፣ በራስሽ ማትጫወቺ። የምትታረቁበትን መንገድ አስበሽ
በምን አይነት መንገድ እንደምትታረቁ አስበሽ አስቢበት። አሁን እስከ መቼ ነው እንደዚህ ቁጭ የምንለው? በቃ ቀይ መስቀል መጥቶ እስኪጨርስ ኧረ በእናትህ ሰይድ ተነስና እኔ እያየሁ በቃ እሺ ፍራሽ ከቤት አውጥቼ እሰጥሃለሁ ናናስ በቀንማ እንትን አትልም ማለት ነው። እሺ በለኛ ሰይድ አዎ ሰይድ ኢላዮም ያከነች ጭስተሜ ያስረን ተይ ተይ ብለሽ ተይ ሰይድ እሺ በለኝና ተነሳ ሰይድ እንደዚህ አይነት ላይፍ እኮ ቆንጆ አይደለም እኮ ሌላ ሰው የምትጠላውን ላይፍ አንተ ለምን ትመኘዋለህ? ይገባኛል ወደህ እንዳልሆነ ተነሳ ሰይድ እሺ በለኝና ተነስና ከቤት እሺ በቃ እምቢ ካልከኝ እኔ ፍራሽ ሰጣለሁ ፍራሽና አንሶ በለኝና እንሂድ ሰይድ እኔም ስራ ሰዓት ደርሶብኛል ሰላም ነው ማረጋችሁ ጫፉን የቃመ አልቻለም መሰለኝ የመጨረሻ حال يرجع فينا حالك يرجع لنا والله سايمك يمالك تيندين يقدرنا مياكا والله يندين بيلر ولا جمال لك أمود الأمينة فكاتي